ለመሆኑ ሰይጣን ኃጢአት እንድትሠራ ሲገፋፋ ድፍረትን ሰጥቶህ ንስሐ ልትገባ ስትል ግን ለምን አፍረት እንደሚያመጣብህ አስበህ ታውቃለህ? ኃጢአትን ደብቀህ በውስጥህ ስትበሰብስ ሰይጣን ለምን ደስ እንደሚለውና ይህንን ወጥመድ እንዴት መስበር እንደምትችል ታውቃለህ? ሰላም ጤና ይስጥልን። ዛሬ ደግመን ደጋግመን ስለ ንስሐ እንነጋገራለን። ምክንያቱም ንስሐ ለሕይወታችን ብቸኛዋ ዋስትና ናት። ብዙዎቻችን ኃጢአት የበዛ ንስሐ ተቀባይነት የለውም በሚል ተስፋ መቁረጥ ጨለማ ውስጥ እንገኛለን። ዛሬ ግን የሰይጣንን ተንኮል አጋልጠን የእግዚአብሔር ምሕረት እንደ ሰፊ ውቅያኖስ ኃጢአታችንን እንዴት እንደሚያጥበው እንመለከታለን። አብራችሁን ቆዩ። ዛሬም ዳግመኛ ስለ ንስሐ እናገራለሁ። ወንድሞቼ ሆይ ስለ ንስሐ ስትሰሙ አትሰልቹ። ምክንያቱም ንስሐ ለሕይወታችሁ ዋስትና ናት። ማንኛውም ሰው ቢሆን ከኃጢአቱ ብዛት የተነሳ ተስፋ እንዳይቆርጥ አጥብቄ አስጠነቅቃለሁ። ምክንያቱም ተስፋ መቁረጥ ከኃጢአት ሁሉ በላይ የከፋች ኃጢአት ናትና። ኃጢአት የሠራ ሰው ንስሐ ገብቶ ሊድን ይችላል። ተስፋ የቆረጠ ግን የመዳኛውን በር ራሱ ይዘጋዋል። ሰይጣን የሚዋጋበትን ስልት በሚገባ ተረዱ። ሰይጣን ኃጢአት እንድትሠራ ሲገፋፋ ድፍረትን ይሰጣል። እግዚአብሔር መሐሪ ነው፣ አንድ ጊዜ ብትሠራው ምን ይልሃል? ቆይተህ ንስሐ ትገባለህ እያለ በኃጢአት ላይ እንድትደፋፈር ያደርግሃል። አንተ ተሸንፈ ኃጢአቱን ከፈጸምክ በኋላ ግን ሰይጣን ስልቱን ይቀይራል። ያን ጊዜ ደግሞ ድፍረትንና ተስፋ መቁረጥን ያመጣብሃል። እንዲህ ያለ ኃጢአት ሰርተህ እንዴት እግዚአብሔር ፊት ትቆማለህ? አንተ ረክሰሃል፣ ንስሐ ተቀባይነት የለውም፣ ሞትህም ለገሃነም ነው እያለ በልብህ ይጮኻል። አንተ ግን የሰይጣንን ተንኮል አሸንፈው። ኃጢአት ልትሠራ ስትል እፈር፣ ንስሐ ልትገባ ስትል ግን ደፋር ሁን። ሰይጣን ግን ኃጢአት ስትሠራ እንድትደፋፈር፣ ንስሐ ስትገባ ደግሞ እንድታፈር ያደርጋል። ይህ ትልቅ ስህተት ነው። ኃጢአት ቁስል ነው፣ ንስሐ ግን መድኃኒት ነው። ቁስል ያለው ሰው ቁስሉን ለሐኪም ለማሳየት አያፍርም። ካሳየው ይፈወሳል፣ ከሸሸገው ግን ይበሰብሳል። አንተም ኃጢአትን ለእግዚአብሔር ንገረው፣ እርሱም ይፈውስሃል። እግዚአብሔር እንዲህ ይላል፣ ኃጢአትን ቀድመህ ንገረኝ እኔም አጸድቅሃለሁ። ለምን እንዲህ አለ? እግዚአብሔር ኃጢአትን ስላልተመለከተው አይደለም፣ ነገር ግን አንተ ራስህ በድያለሁ ብለህ ስትናዘዝ ለንስሐ መዘጋጀትህን ስለሚያውቅ ነው። ኃጢአትን መናዘዝ የፈውስ መጀመሪያ ነው። በሰው ፊት ተናዘዝ አልተባልክም፣ በሚያውቅህና በሚምርህ በእግዚአብሔር ፊት እንጂ። እስኪ አስተውል። ኃጢአትህ እንደ ባሕር አሸዋ ቢበዛ የእግዚአብሔር ምሕረት ግን እንደ ሰፊ ውቅያኖስ ነው። ትንሿን የእሳት ፍም ወደ ባሕር ብትጠላት ወዲያውኑ ትጠፋለች። ያንተም ኃጢአት በእግዚአብሔር ምሕረት ውቅያኖስ ውስጥ ስትገባ እንዲሁ ትጠፋለች። ኃጢአትም ምንም ያህል ቢበዛ ከእግዚአብሔር ቸርነት በላይ ሊሆን አይችልም። እርሱ አንተን ከፈጠረበት ፍጥነት ይልቅ አንተን ይቅር ለማለት የሚቸኩልበት ፍጥነት ይበልጣል። ስለዚህ ወንድሞቼ ሆይ ኃጢአተኛ ነኝና ንስሐዬ አይሠራም አትበሉ። እንዲያውም ኃጢአተኛ ስለሆንክ ነው ንስሐ የሚያስፈልግህ። ጤነኛ ሰው መድኃኒት አይሻም፣ መድኃኒት የሚሻው በሽተኛው ነውና። ንስሐ ደግሞ ለማንኛውም አይነት ኃጢአት የምትሆን መድኃኒት ናት። አመንዝራ ከሆንክ ንስሐ ግባ፣ ነፍሰ ገዳይም ከሆንክ ንስሐ ግባ፣ ሌባም ከሆንክ ንስሐ ግባ። ንስሐ ታጥባለች። እግዚአብሔር የቀራጩን ጸሎት አናቅም፣ የጋለሞታዋንም እንባ አናቅም፣ በመስቀል ላይ የነበረውንም የወንበዴውንም ልመና አናቅም። ንስሐ መንገድ ናት። ይህ መንገድ ደግሞ አጭርና ቀላል ነው። አንተ ብቻ በድያለሁ በል፣ የቀረውን እርሱ ያደርገዋል። ነገር ግን ንስሐ ለመግባት አትዘጊ። ዛሬ ተመለስ። ዛሬ ብትመለስ ሰማያውያን መላእክት ባንተ ደስ ይላቸዋል። የጠፋው በግ በተገኘ ጊዜ እረኛው ደስ እንደሚለው አንተም ስትመለስ እግዚአብሔር እንዲሁ ደስ ይለዋል። ኃጢአት በመሥራትህ ሰይጣንን ደስ አሰኝተኸው ይሆናል። አሁን ግን ንስሐ በመግባት ሰይጣንን አሳፍረው፣ እግዚአብሔርንም ደስ አሰኘው። ይህ ቪዲዮ ሕይወቱን ለሚጠላና ተስፋ ለቆረጠው ወንድምህ እንዲደርሰው ሼር አድርገው።
ለበለጠ መንፈሳዊ ትምህርቶች ደግሞ ሰብስክራይብን በማድረግ አብረን ተጓዝ። የንስሐ ልብ ይስጠን። አሜን።